ለመግደል ሳይሆን ለመጠበቅ ይኸውና 8 ዓመታት ሆኑ 8 ዓመታት ሙሉ በጥይት ጩኸት 8 ዓመታት ሙሉ በተዋጊ ጀቶች ብራቅ ድምጽ እየተናጠች ቆየች 8 ዓመታት ሙሉ የቦምብ ፍንዳታና የከባድ መሳሪያ ቱማታ ያረሳት ህዝቦቿ በሞትና በሽብር እንደታመሱ ሰነበቱ አፍጋኒስታን አሁንም ከዚህ አበሳዋ አልተላቀቀችም ገና እዳዋ ያለቀላትም አትመስልም የአሜሪካና የኔቶ ጦር ሽብርን ለመቆጣጠር አፍጋኒስታን ከደረሰበት ጊዜ ጀምሮ እስካሁን ግጭቱና ስጋቱ እንደቀጠለ ነው የኒውዮርኩን ጥቃት ተከትሎ ወደ አፍጋኒስታን የተላከው የአሜሪካና የአጋሮቿ የጦር ሰራዊት ዓላማ አብዛኞቹ በገመቱት ሰዓት አልተሳካም ቢላደን አልተያዘም ሙላህ ሻህ ዑመርም አልተገኙም ታሊባን ከመሽጉም አልተነቃነቀም ታጣቂ ቡድኖች የአፍጋኒስታንና የአሜሪካን ወታደሮች እያጠቁ ቀበሌዎችን መቆጣጠራቸውን ቀጥለዋል የታጣቂዎች የገንዘብ ዝውውር አልተገታም ዓላማቸውን በማይደግፉ ላይ የቦምብ ናዳ ማውረዳቸውም አላባራም በፓኪስታን ያላቸው ጠንካራ ይዞታም አልተነካም ስለዚህ የአፍጋኒስታን ህዝቦች ሰላምን ሊኖሯት ቀርቶ ሊያልሟት አልቻሉም ይባስ ብሎ ከ8 ዓመታት ግብግብ በኋላ የታሊባን ታጣቂዎች መጠናከርና ከፍ ያለ አደጋ ማንዣበቡን በዚያው ያሉት የአሜሪካ ጦር አዛዥ እስከ መናገር ደረሱ በአፍጋኒስታን የአሜሪካና የናቶ ጦር አዛዥ ሌተና ጀነራል ስታንሊ ማክሪስታል ባለፈው ሳምንት ከ30 እስከ 40 ሺህ የሚገመቱ ወታደሮች ወደ አፍጋኒስታን እንዲላኩላቸው አሳስበዋል ጀነራሉ በአፍጋኒስታን ሁኔታዎች እየተበላሹ መሆኑንና ታሊባኖች እየተሰባሰቡና እየተጠናከሩ መሆኑን በአደባባይ ተናግረዋል ስለዚህ ስትራቴጂያችንን መከለስና ተጨማሪ ወታደሮችን መላክ ያስፈልጋል ይላሉ ጀነራል ማክሪስታል ለንደን በሚገኘው የስትራቴጂ ጥናት ተቋም ለተገኙ የመከላከያ ኤክስፐርቶች ጀነራሉ ሲናገሩ የአፍጋኒስታንን ትርምስ ያበዛው የጥምረቱ ወታደሮች ቁጥር መብዛት ሳይሆን የታጣቂዎች ጥቃት እየጨመረ በመምጣቱ እንደሆነ አስተያየታቸውን ሰጥተዋል በአፍጋኒስታን ለዘመተው ጦር ተባባሪ ከሆኑትና ከናቶ አባል አገሮች የተውጣጡ በጠቅላላ ከ100 ሺህ በላይ ወታደሮች በግዳጅ ላይ ይገኛሉ ከነዚህ ውስጥ 62000 የሚሆኑት የአሜሪካ ወታደሮች ናቸው በዛች ሀገር ያሉ ወታደሮች እነዚህ ብቻ አይደሉም የአፍጋኒስታን መንግስት ወታደሮች 91000 ያህል ይደርሳሉ በተጨማሪ 82000 የሚሆኑ ፖሊሶች ሰልጥነው በስራ ላይ ናቸው ይህ ሁሉ ሆኖ ሸማቂዎቹን ለመቆጣጠር በቂ ኃይል ሆኖ አልታየም ስለዚህ ወታደር እንዲጨምራቸው አዛዡ ማመልከቻቸውን ለፔንታገንና ለዋይት ሃውስ አስገብተዋል በአፍጋኒስታን በሽምቅ ተዋጊነት መንግስትን የሚያዋቅሩት ታሊባን ሐቅኒና ሂዝቢ እስላም ቢሆኑም ከሁሉም ገዝፎ የሚታወቀው የቀድሞ የሀገሪቱ መሪ ሙላህ ሼህ ዑመር የሚመሩት ታሊባን በፓኪስታንና በአፍጋኒስታን ሰንሰለታማ ተራራዎች መቀመጫቸውን ያደረጉት ታሊባኖች ወራሪዎች የሚሏቸውን የውጭ ኃይሎች ለመዋጋት ቆርጠዋል እያደረም እየተጠናከሩ አስኪነታቸው ከተገመተው በላይ የሆነ መጥቷል ታሊባኖች ከፊትም ከኋላም ከሰማይም ከምድርም በሚደረግባቸው ውጊያ አልተንበረከኩም ሰልችቷቸው ወይም ከድተው የሚመጡ ታጣቂዎች አልታዩም ሼህ ዑመርን ያሉበትን ቦታ ለጠቆመ የ10 ሚሊዮን ዶላር ሽልማት እንደሚሰጥ ቢወተወትም ለሚሊዮኖች ዶላር ሲሉ የመሪያቸውን አድራሻ አልሰጡም የአልቃይዳው መሪ ኡስማን ቢንላደንም በዚያው የፓኪስታን ግዛት በሆነው የወሰን አካባቢ ከታሊባኖች ጋር እንደሚገኝ የአሜሪካው የስለላ ድርጅት ያምናል ታሊባኖች የጦር ምሽጋቸው ያደረጉት አካባቢ የበረዶ ቁር የሚፈላበት እጅግ ተራራማ ቦታ ነው በእነዚህ አካባቢዎች ከአንደኛው ተራራ ቅርብ ወደ ሆነው ተራራ ለማለፍ ቁልቁለት መውረድና ድንጋያማውን ዳገት እየቧጠጡ ማለፍ ይጠይቃል ለእግረኛ ጦር አስቸጋሪ ለአውሮፕላንም የማይመች ቦታ ነው ሚርሻሜህ ማኬን ሻውል ዳታሂል የሚባሉት የታሊባን የምሽግ ቀበሌዎች የሚገኙት በፓኪስታን ግዛት መሆኑም ከአፍጋኒስታን በኩል ለሚደረግ አሰሳ አመቻሉ ታሊባኖች ከዚህ ጠንካራ ቦታ ሆነው ወደ አፍጋኒስታን ግዛት እየተወረወሩ ጥቃት ፈጽመው መመለስ ይችላሉ በተለይ በቅርብ ርቀት የሚገኘውና ሁለተኛውን የአፍጋኒስታን ከተማ ካንዳሃርን ከነገጠሩ የጥቃታቸው ኢላማና መናኸሪያ ለማድረግ ችለዋል
የካንዳሃር ከተማ በመንግስት ወታደሮች ቁጥጥር ስር ቢሆንም እንደ መንግስት የሚታዩት ግን ታሊባኖች ናቸው። የፈለጉትን ጥቃት ለመፈጸም የሚመልሳቸው የለም። አስተምሯቸውን ያልተቀበለ ለአንድ ቀን የደፈጣ ጥቃት ስለሚጋለጥ ነዋሪው እየፈራ እውነተኛ ገዢዎቹ አድርጎ ትዕዛዛቸውን ይቀበላል። ታሊባኖች ስልጣን ይዘው በነበረበት ወቅት የከለከሉት ቴሌቪዥንና ሲኒማ ማየት፣ የእግር ኳስ፣ የእጅ ኳስን የመሳሰሉት ጨዋታዎች መጫወት አሁንም በካንዳሃር ያስፈራሉ። ለሕክምና እርዳታ ወደ ካንዳሃር ከተማ የሄዱ የአውሮፓ ዜግነት ያላቸው ሴቶች ሳይቀሩ ፊታቸውን መሸፈን ሳይወዱ በግድ የሚተገብሩት ሆኗል። ያን ባያደርጉ በዚያ የሚገኙት የመንግስቱም ሆነ የእንግሊዝ ወታደሮች ከታሊባን ቅጣት ሊያድኗቸው እንደማይችሉ አምነዋል። ታሊባኖች ጉልበታቸው በመደደሩ ምክንያት ሴቶች ትምህርት ቤት መሄድ እየፈሩ ይቀራሉ። ሴቶች የሚማሩባቸውን ትምህርት ቤቶችም የጥቃታቸው ኢላማ ስለሚያደርጉ ዩኒሴፍ ባወጣው ጋዜጣዊ መግለጫ እንደሚለው ካለፈው ጥር ወዲህ ብቻ 16 ጊዜ በትምህርት ቤቶች ላይ የቦምብ ጥቃት ተፈጽሟል። ፓኪስታን የአሜሪካ ወዳጅ ተደርጋ ብትወሰድም ታሊባኖችን ለማደን በሚደረገው ዘመቻ የምታሾፍና የምታለምጥ መሆኗን እና አሜሪካ አምነውበታል። የናቶ ወታደሮች የታሊባን ጠንካራ ይዞታዎች በሆኑት ክልሎቿ እንዲገቡ አልፈቀደችም። ታሊባንን በመደገፍ የሚታወቁት የፓኪስታን ባለስልጣኖች እነዚያ ሰንሰለታማ ተራራዎች እንዲደፈሩ አይፈልጉም። የፓኪስታን ወታደሮች በተራራዎቹ እንደሚሰማሩ እያስታወቁ ከጥቂት ተኩሶች በኋላ አጣናቸው እያሉ መመለሳቸውን እና አሜሪካ አናዷቸዋል። ፓኪስታን ታሊባኖች ስልጣን ሲይዙ ዕውቅና ከሰጧት 3 ሀገሮች ሳውዲ አረቢያና አረብ ኤሚሬትስ ቀጥሎ አንዷ ናት። አሁንም ታሊባኖች እንዲታከሙ አትፈልግም የሚል ጥርጣሬ ወድቆባታል። የቤርቤል ወረዳ ገዥ ሚስተር ሞቤል እንደሚሉት ከሆነ ፓኪስታን የታሊባኖች ቋሚ ደጋፊ መሆኗ ጥርጥር የለውም። Baitullah Masood leader inside of Pakistan. Who is that man? You know him? ቱላህ ማሱድ የሚባል ሰው ሰምተህ ታውቃለህ? ፓኪስታን ውስጥ ያለው ዋና የታሊባን መሪ ነው። የፓኪስታን ዜጋ ነው። ሙላህ ናስር የሚባል ሰው ሰምታችሁ ታውቃላችሁ? ፓኪስታኒ ነው። 50 የሚሆኑ የፓኪስታን የአንድ ቀበሌ ልጆች ስም ልጠራ እችላለሁ። ወደ ፓኪስታን ለምን አንድ ሰው አይላክም? እውነቱን እኮ እዛው ያገኘዋል። ሚርሻማህ፣ ራዝማት፣ ማኬን፣ ሸዋል፣ ዳታሂል ሰው ላኩ። ሁሉም በታሊባኖች የተሞሉ መሆኑን ትረዱታላችሁ። ያላመነኝ ሄዶ ይይ። ፓኪስታን ግን ይህን ሁሉ ታስተባብላለች። የአገር ግዛት ሚኒስትሯ ሩህማን ማሊክ ታሊባኖችና መሪዎቻቸው በግዛቷ መሽገው ተቀምጠዋል የሚባለውን ሐሰት ነው ሲሉ ያስተባብላሉ። ሙላህ ዑመር የሚኖረው ካንዳሃር እንጂ ፓኪስታን ነው እንዴ? ፓኪስታን ሽብር የማስፋፋት ዓላማ የላትም እያሉ ያሾፋሉ ይሏቸዋል እነ ሲአይኤ። የዓለማችን የፖለቲካ ጸባይ የሚሄው ነው። ማንም ምንም ላማመን ይችላል። ታሊባኖች የመሸጉበት ይዞታቸው የአደንዛዥ ዕፅ ዝውውር መረብ ለመዘርጋት አስችሏቸዋል ይባላል። በዚህም የገንዘብ ጎናቸውን አጎልብተዋል። ስለዚህ ከ8 ዓመታት በኋላ ታሊባኖች እንኳን ሊጠፉ እየጎለበቱ ስለሄዱ ጀነራል ማክሪስታል ወታደር ይጨመርልኝ አሉ። ጀነራሉ የወታደሮቹን መጨመር የፈለጉት እንዲዋጉላቸው ብቻ አይደለም። አስተማማኝ ኃይል የሚሆነው ራሱ የአፍጋን ሕዝብ በመሆኑ ሰፊ ቁጥር ያለው ወታደር ለመመልመል ይፈልጋሉ። አሁን ያለውን 91000 የአፍጋን ወታደሮች ቁጥር ከ2 ዓመት በኋላ ወደ 134000 የፖሊሱንም ቁጥር ወደ 92000 ከፍ ለማድረግና በጠቅላላ 300000 የአፍጋን ወታደሮች ለማደራጀት አቅደዋል። የጀነራሉ ሐሳብ የአሜሪካ የመከላከያ ጉዳይ ኃላፊው ሮበርት ጌትስ ይደግፉታል። ሚስተር ጌትስ በዋሽንግተን ዩኒቨርሲቲ ባደረጉት ንግግር ተጨማሪ ወታደሮች ወደ አፍጋኒስታን መላክ አስፈላጊ ውሳኔ መሆኑን ያምኑበታል። እኛና አጋሮቻችን ተጨማሪ ወታደሮች ወደ አፍጋኒስታን ለመላክ ባለመቻላችን የታሊባን ተዋጊዎች አጋጣሚውን እየተጠቀሙበት ይገኛሉ። ይህም አዲስ ተዋጊ ለመቅጠር ዓላማቸውን ለማሰራጨት
ገንዘብ ለመሰብሰብና የዘመቻ ዕቅዳቸውንም ለማውጣት ይመቻቸዋል ይላሉ ጌትስ። ፕሬዝዳንት ባራክ ኦባማ ተጨማሪ ወታደሮች የመላክ ጥያቄ ሰንጣቃ እንጨት ውስጥ ሳያስገባቸው አልቀረም። ኦባማ የአፍጋኒስታንን ዘመቻና ውጊያ አስፈላጊ መሆኑን ያምኑበታል። ስልጣን እንደያዙ ባለፈው መጋቢት 21000 ተጨማሪ ወታደሮች ወደ አፍጋኒስታን ልከዋል። የአሁኑ ጥያቄ ግን ደጋግመው እንዲያስቡ የሚያስገድዷቸው ምክንያቶች ፈጥረውባቸዋል። አንደኛው ስጋት ተጨማሪ ወታደሮችን የመላክ ጥያቄ የመጣው እንዲያውም አሜሪካ ከአፍጋኒስታን ወታደሮቿን ታስወጣ የሚለው አስተያየት እየበረታ በመጣበት ወቅት መሆኑ ነው። ባለፈው ሳምንት በአስርቶች የሚቆጠሩ ዜጎች በዋይት ሃውስ ፊት ለፊት ተሰብስበው ተቃውሟቸውን እስከማሰማት ደርሰዋል። እንዲህ አይነቱ የተቃውሞ ድምጽ ከ8 ዓመት በፊት ያልነበረ ነው። ተጨማሪ ወታደሮችን በመላክ ሐሳብ ላይ የራሳቸው የዲሞክራቲክ ፓርቲ አባላት እንኳን አይስማሙ። USA Today በሰበሰበ የህዝብ አስተያየት ከ10 ዲሞክራቶች 6ቱ ተጨማሪ ወታደር መላኩን ይቃወማሉ። ከጠቅላላው የአሜሪካ ህዝብ 48 በመቶ ተጨማሪ ወታደሮችን መላካቸውን ቢደግፍም 45 በመቶዎቹ ግን ተቃዋሚዎች ናቸው። ሌላው ስጋታቸው የወታደሮች ቁጥር ሲበዛ የተጎጂዎች ቁጥር ሊበዛ ስለሚችል በኋላ በህዝቡ ላይ የሚያሳድረውን ስሜት መመለሻ ሊያጡበት ይችላሉ። ባለፈው ነሐሴ ወር ብቻ 45 የአሜሪካ ወታደሮች ተገድለዋል። በ8 ዓመቱ ውጊያ ከተገደሉት በጠቅላላ 1446 ወታደሮች ውስጥ 869 የሚሆኑት አሜሪካኖች ናቸው። ይህ ቁጥር ተጨማሪ ወታደሮች ሲታከሉ እንዳያድግና ማለቂያ ወደ ሌለው ጥያቄ እንዳያስገባቸው ይሰጋሉ። ሌላው ስጋታቸው የአሜሪካ የልብ ወዳጅ የተባሉት ፕሬዝዳንት ካራዛይ በነሐሴ ወር በተደረገው ምርጫ አጭበርብረዋል የሚለው አስተያየት መተላለፉና በሙስና መጠርጠራቸው ነው። ካራዛይ ወንድማቸው በአደንዛዥ ዕፅ ዝውውር ተሳታፊነት መጠርጠሩና ራሳቸውን ከነዳጅ ካምፓኒ ጋር በጥቅም ትስስር መጠርጠራቸው ኦባማን ደጋግመው እንዲያስቡበት ሳያደርጋቸው አይቀርም። ባራክ ኦባማ የጀነራሉ ጥያቄ እንደደረሳቸው የሪፐብሊካንና የዲሞክራት አባላትን ጠርተው አነጋግረዋል። የፔንታጎን ወታደራዊ ሹማምንትም እንዲያጤኑት ልከዋል። ጀነራል ማክሪስታን ተጨማሪ ጦር እንዲላክላቸው ሲጠይቁ ሀገራቸውና ናቶ ስትራቴጂያቸውን እንዲከልሱና አሰራራቸውን እንዲቀይሩ ጭምር ሐሳብ ሰጥተዋል። ጀነራሉ የሚሉት ከዚህ በኋላ በአፍጋኒስታን ያለው ጦር ዋና ተግባር ታሊባኖችን መግደል ሳይሆን ህዝቡን መጠበቅ መሆን አለበት የሚል ነው። ከህዝቡ ጋር ሰምና ፈጥር ሆኖ ራሱንም ቀዳሚ ተሳታፊ ማድረግ ካልተቻለ ዓላማቸውን ሊመቱ እንደማይችሉ ጀነራሉ ያምናሉ። እስካሁንም በነበረው አሰራር ስህተት መሰራቱን አምነዋል። ከ8 ዓመት በፊት አሜሪካና ተባባሪዎቿ ወደ አፍጋኒስታን ሲገቡ ህዝቡ የነበረው መልካም ስሜት አሁን ተመናምኗል። ህዝቡ እንዲረጋጋ አላደረጉትም። ንጹሃን እንዲጠጣ፣ መንገድ እንዲኖረው፣ ጤና ጣቢያን እንዲገነባለት አልተደረገም። ከናካቴው ሲቪሉን በመግደልና ንብረቱን በማውደም የአሜሪካ ወታደሮች ተጠያቂነት አትርፈዋል። ባለፈው ወር የወጣው የተባበሩት መንግስታት ድርጅት ሪፖርት እንደዘገበው ከሆነ ባለፈው ዓመት ከጥር እስከ ነሐሴ ባሉት ወራት ብቻ 1500 ሲቪሎች ተገድለዋል። ካቻምናም በተመሳሳይ ወራት 1145 ሲቪሎች ተገድለዋል። ከነዚህ ውስጥ 32 በመቶ የተገደሉት በአሜሪካና በናቶ ጦር አባላት ነው። በዚህ ምክንያት ጠላትና ወዳጅ የማያውቁ የሚል ቅጽል አተርፈዋል። ባለፈው ዓመት በአንድ ቀን 51 አፍጋኖች በአሜሪካ አውሮፕላኖች ተደብድበው ሲገደሉ ከአፍጋኒስታን መንግስት ጋር ጭምር ወደ ቅራኔ መግባታቸው ይታወሳል። ወይዘሮ ሊሰማል ሐዚ ቅሬታም ይኸው ነው። او هغه اندازه چې د خارجي قوتونو غلطي وی چې وکړلې باسي وخت ډېر غلطي وکړې ده اما ازهاني ورته خراب کړل مثلا እነዚህ የውጭ ወታደሮች ብዙ ስህተት ፈጽመዋል። የህዝቡን ቤት አውድመዋል። እዚህ የመጡት አፍጋኒስታንን ለመገንባት አልነበረም እንዴ? دوی د دې لپاره راغلي د افغانستان لپاره چې د واسازي افغانستان د تسخير لپاره خو نه دي راغلي نو راغلي چې تقریبا ملت یو اندازه د دوی نه በድርጊታቸው ብዙ ተቆጥተዋል። ስለዚህ ቁጥራቸው ቢጨምር የተሻለ ጸጥታ ያመጣሉ ብዬ አላስብም። ከፈለጉ በጥቂት ወታደሮች ሊያደርጉት ነበር። ጀነራል ማክሪስታን የሚሉት